ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ሰበር ነው የገባሁት። የእግዚአብሔር ቃል እንደሚናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው እንደሚል የእግዚአብሔር ቃል በምሕረቱ ተጠብቀን ለዚህ ቪዲዮ ተገናኝተናል። እንግዲህ ዛሬ የገባሁበት ሰበር እጅግ በጣም የሚያስገርም የሚያስደንቅ እውነትም ከሆነ ደግሞ እንጠነቀቅ የሚያስፈልገውን መረጃ ነው የሰማሁት። ሁላችንም እግር ኳስ እንወዳለን። ዛሬ ደግሞ እንደምታውቁት የዓለም ዋንጫ ስፔንና አርጀንቲናን አገናኝቷል። የዋንጫ ጨዋታ 4 ሰዓት ላይ ይካሄዳል። ታዲያ እኔ የሰማሁት ቪዲዮ ምን ይላል መሰላችሁ? ይሄ ነገር አስቀድሞውንም የተቀነባበረ ነገር ነው። አርጀንቲናና ስፔን እንደሚገናኙ ከወር በፊት ከ2 ወር በፊት የተነበዩ ሰዎች ነበሩ። ፊፋም እንኳን ኦፊሻል ፔጁ ላይ አርጀንቲናና ስፔን እንደሚገናኙ እሱ ብቻ አይደለም ማን ዋንጫውን እንደሚያነሳ ጭምር ቀምሮ አስቀምጦ ነበር የሚል መረጃ ነው የሰማሁት። ይህንን መረጃ ያጋሩት ሰዎች ዴይ 7 በሚል ፕሮግራም የሚታወቁ ደግሞ የክፉ መንፈስ አሰራርን በእጅጉ የሚያጋልጡ ከስሩ እየተነተኑ የሚያወጡ ወንድሞችና እህቶች ናቸው። ስለዚህ ዛሬ ምን የሚል መረጃ ሲናገሩ ሰማሁኝ? ሊዮኔል ሜሲ ላሚን ያማልን ሕፃን ልጅ እያለ ገና በ7 ወሩ አጥምቆታል። ይሄ የሚያጠምቀው ደግሞ መናፍስቱ አሰራር መሰረት ንጉሱ ለሌላኛው ንጉስ ንግስናውን ሲያስረክበው የጥምቀት ስርዓት ያካሂዳሉ። ይሄ የ19 ቁጥር ሚስጥር ምን እንደሆነ ጭምር ያጋለጡበትን ቪዲዮ ነው የተመለከትኩት። እስቲ ቪዲዮን እንመልከተው። ይሄ ምናልባት ሰብስክራይብ ያላደረጋችሁ ደግሞ ብትኖሩ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ለብዙ ሰዎች ደግሞ እንዲደርስ ሼር በማድረግ ላይክ አድርጋችሁ እንድትጀምሩ አሳስባችኋለሁ። እስቲ ወደ ቪዲዮ እንሂድ። የእግር ኳስ ተመልካቾች ከደጋፊነት ስሜት ውጡ። እኔም እግር ኳስ ተመልካች ነኝ፣ እግር ኳስ ወዳጅ ነኝ። ከደጋፊነት ወጥታችሁ ነው መርሃ ግብር እንድትከታተሉ የምፈልገው ይህን ዶክመንተሪ ማለት ነው። ነገሩ ያስወጣቸዋል መጨረሻው ላይ ሁሉም ነገር ስታውቁት ማለት ነው። በነገራችን ላይ ይህን ዋንጫ ማን እንደሚያነሳው የትኛው ቡድን እንደሚያሸንፍ እዚህ ፊፋ የለቀቀው ፎቶ ላይ በደንብ በግልጽ ተቀምጧል፣ ማየት ትችላላችሁ። ኦኬ፣ የላሚን ያማልና የሊዮኔል ሜሲ ግንኙነት የጀመረው በፈረንጆቹ አቆጣጠር በ2007 ነው። ሊዮኔል ሜሲ የ20 ዓመት ዕድሜው ላይ እያለ ላሚን ያማል ደግሞ የ6 ወር ልጅ እያለ እና በምታዩት መልኩ ገላውን እያጠበው ይታያል። ይሄ 2007 ላይ የተነሱት ፎቶ ነው ማለት ነው። በባርሴሎና ካምፕ ኑ ስታዲየም ውስጥ ወይንም በመልበሻ ክፍል ውስጥ ነበር ይሄን ፎቶ የተነሱት። በዲያሪዮ ስፖርት እና በዩኒሴፍ የተዘጋጀ የበጎ አድራጎት ፕሮግራም ነበር። በዛ የበጎ አድራጎት ፕሮግራም ላይ እንግዲህ የላሚን ያማል እናት ወደ ካምፕ ኑ በማቅናት ልጇ ከሜሲ ጋር ፎቶ እንዲነሳ እድል ሰጥታው ነበር ወይንም ተመቻችቶላት ነበር። ይሄን ፎቶ ያነሳቸው ፎቶግራፈር ጆዋን ሞንፎት ይባላል ማለት ነው። እና በጊዜው ሜሲ በጣም አይናፋር እንደነበር ሲያስታውስ ነበር። ይኸውላችሁ ይህ ፎቶ በ2007 ነው ብያቸዋለሁ። ከዛ ዓመት ቀደም ብሎ 2006 ፊፋ ወርልድ ካፕ ነበር። ሜሲ በዛ ወርልድ ካፕ ላይ 19 ቁጥር ማሊያ ለብሶ የመጀመሪያውን የዓለም ዋንጫ ተጫውቶ ነበር። ልክ በ2007 ደግሞ ቤሲ ያደረገው ላሚን ያማል እኔ ባፕታይዝ ነው የምለው ሲያጠምቀው ሪቹዋል ስለሆነ ማለት ነው 19 ቁጥር ማሊያ ይለብስ ነበር በባርሴሎና ማለት ነው ሊዮኔል ሜሲ። ይውላችሁ ለምን ሪቹዋል አልኳችሁ መሰላችሁ? ይሄን የማጥመቅ ስነ ስርዓት ማጥመቅ የሚለውን ቃል የተጠቀምኩት መቼ ዲያብሎስ ፍክክሩ ከፈጣሪ ጋር መኮረጅ ነው አይደል? እና በፍሪሜሰኖች የፍሪሜሰን ፖስት ካርድ ነው ይሄ የምታዩት ማለት ነውና ጎቱ ይታያቸዋል አይደል? አዲስ የሚመጣውን አባል አጥምቆ ነው ወደ አባልነት የሚያስገባው አኮርዲንግ ቱ እንደነሱ አስተምሮ እንደነሱ ሪቹዋል ማለት ነው። በተመሳሳይ ሁኔታ ሜሲን ላሚን ያማልን አጥምቆ አሁን ላለበት ሁኔታ አብቅቶታል ወይንም የሱ ተተኪ አድርጎታል። ጎቱን ያጠመቀው አይደለ? ማንን? ላሚን ያማልን ማለት ነው። በተመሳሳይ በፍሪሜሰኖችም ፖስት ካርድ ላይ ጎቱ ነው አዲስ አባሉን የሚያጠምቀው ማለት ነው። ዩ ሲ አሁን ወደ ዲኮዲንጉ እንገባለን። ቁጥሮችን ወደ ማየት ወደ መበታተን ወደ መፈታታት። እንግዲህ ሜሲ 2006 የዓለም ዋንጫው ላይ 19 ቁጥር ለብሶ ነበር የሚጫወተው የመጀመሪያው የዓለም ዋንጫ ላይ ማለት ነው። ላሚን ያማልም የመጀመሪያው የዓለም ዋንጫ ላይ 19 ቁጥር ለብሶ ነው የሚጫወተው። ከዛ በባርሴሎና ህይወቱ ሊዮኔል ሜሲ 19 ቁጥር ለበሰ። ከዛ በኋላ 10 ቁጥርን ለብሷል። ላሚን ያማልም 19 ቁጥር ለብሶ 10 ቁጥርን ለብሷል። ይሄ እንግዲህ የማሊያ ቁጥራቸው መመሳሰል ነው። ወደ ሌላኛው ኢንተረስቲንግ ወደ ሆነው ዲኮዲንግ ስንገባ ደግሞ ተመልከቱ፣ በደንብ ከኔ ጋር ነው። ሜሲ ላሚን ያማልን ሲያጠምቀው 19 ቁጥር ለብሶ ነበር ለባርሴሎና የሚጫወተው። ከዛ ማጥመቅ በኋላ ደግሞ ከ2007ቱ ማጥመቅ በኋላ አሁን ላሚን ያማል 19 ዓመቱ ላይ ነው የሚገኘው። በ19 ዓመቱ ጁላይ 19 የዓለም ዋንጫ ፋይናል ይጫወታል። 19 ቁጥር ማሊያ ለብሶ ማለት ነው። ኢንተረስቲንግ ነው፣ ተመልከቱ። አኮርዲንግ ቱ ታሮት ካርድ ከሆነ ደግሞ 19 ቁጥር ሪፕሬዘንት የሚያደርገው በዊች ክራፍቱ ዓለም ነው የምነግራችሁ። 19 ቁጥር አልቲሜት ሰክሰስን
ኤንድ ፊቸሪንግ ኤ ቻይልድ ራይዲንግ ኤ ዋይት ሆርስ ነው ሪፕሬዘንት የሚያደርገው ማለት ነው። ደሳን ይሉታል። እንዲሁም የአርጀንቲና ባንዲራ ላይ ምን አለ? ሳን ፀሐይ አለች። ዩ ሲ ጨዋታው መች ነው? ሰንደይ። እንዲሁም በቻይኒዝ ዞዳይክ ደይር ኦፍ ደ ሆርስ ይባላል። የ26 የያዝ ነው የፈረንጆቹ ዓመት ማለት ነው። ከ19 ዓመት በፊት ሊዮኔል ሜሲ ላሚን ያማልን አጠመቀው 19 ቁጥር ማሊያ ለብሶ በሚጫወትበት ታይም። ከዛ ከ19 ዓመት በኋላ ደግሞ እንግዲህ እንደተመለከታችሁት ነው ይሄ ቪዲዮ። እንቀጥለዋለን፣ ቪዲዮን ጨርሰን እንመለከተዋለን። ነገር ግን የ19 ቁጥሩ መመሳሰል ደግሞ የጥምቀቱ ጉዳይ በሌሎች ቻናሎች ላይም በዚህ መንገድ ሳይሆን እንደው ምድራዊውን ነገር ሌላውን ሴኩላር ወርልድ ላይ ያለውን ነገር በተመለከተ የሁለቱን ግንኙነት ሲዘገብ ተመልክቻለሁ። ብዙ የስፖርት ጋዜጠኞች የሁለቱን ግንኙነት ሲዘግቡ ተመልክተናቸዋል። ነገር ግን ይሄ ልጅ ግን እያቀረበ ያለው ከመንፈሳዊ ሕይወት እይታ አንጻር ነው። ይሄ ሪል ነው፣ ትክክል ነው፣ ትክክል አይደለም የሚለውን እኔ ጀጅ ላደርግ አይደለም እዚህ የተቀመጥኩት። ትክክል ሊሆን ይችላል፣ ላይሆንም ደግሞ ይችላል። ነገር ግን ትክክል ነው ብለን የምናረጋግጥባቸው እንደ እግዚአብሔር ቃልም ደግሞ ሪያሊቲውንም ስናየው እውነታው ገሃድ እየወጣ ሲመጣ የምናረጋግጥባቸው ብዙ ነገሮች አሉ። ለምሳሌ እግር ኳሱን ማን እንደሚያሸንፍ ተተንብየዋል። ስፔን ታሸንፋለች፣ እስከ 80ኛው ደቂቃ ድረስ አንድ እኩል ይሆናሉ የሚል ነገር በዚህ ቪዲዮ ላይ ቀርቦ ተመልክቻለሁ። ስፒድ ሾው እንግዲህ ስፒድ ሾውን ሁላችንም እናውቀዋለን። እሱ ራሱ ሳይቀር ስፔን እንደምታሸንፍ በምስል አስቀምጦ እንመለከተዋለን። እንግዲህ አስቡት፣ ስፔንና አርጀንቲና እንደሚገናኙ ከወር በፊት ገምቷል። በራሱ ፔጅ ላይ አስቀምጦታል። ደግሞ የምታሸንፈው ስፔን መሆኗን አርጀንቲናን ሲለጋ የሚያሳይ ፎቶ አድርጎ በዛ መንገድ አስቀምጦታል። እሱ ብቻ አይደለም፣ የሕፃናት መጽሐፍ ላይ ሁሉ ተዘግቦ እንመለከተዋለን። እስቲ ቪዲዮን እንጨርሰው። የስማቸው መመሳሰል ወይንም ከሊዮኔል አንድሬስ ሜሲ ስም ውስጥ ላሚን የሚለውን ማውጣት እንችላለን ማለት ነው። ተመልከቱ። ኤልኤኤም አለ የመጀመሪያው የስሙ መደዳ ላይ። ከዛ በኋላ ሁለተኛው መደዳ ላይ ደግሞ አይኤንኢ አለ። ላሚን የሚለው ከሊዮኔል አንድሬስ ሜሲ የወጣ ነው ማለት ነው። በጣም የሚገርም ነው። ኮኢንሲደንስ ነው እስካሁን ያለው ነገር? አጋጣሚ ነው ልትሉት ነው? ለዚህ ነው ከኳስ ድገፋ ስሜታዊነት ውጡ። ከዛ ኢጎ ካልወጣችሁ ሁሉም ነገር ለእናንተ እንደዛ ነው። ገና መቼ አያችሁ? ታዩታላችሁ በደንብ። ሌላኛው ፋሲኔቲንግ የሚያደርገው የሚያስደንቀው የሚያስገርመው መረጃና ማስረጃ ደግሞ ይሄ መጽሐፍ ነው። ፐብሊሽድ የተደረገው ይኸውላችሁ፣ ፐብሊኬሽን ዴቱን ይዩት፣ በጁን 2026 በፈረንጆቹ አቆጣጠር ነው። የህፃናት መጽሐፍ ነው። ዘ ወርልድስ ጌም የሚል ማለት ነው፣ ስለ ዓለም ዋንጫው እና እዚህ መጽሐፍ ላይ ማን እንደሚያሸንፍ ማን ከማለፍ ፍጻሜ እንደሚገናኝ አስቀምጠውታል። እውነት ነው ውጤቱ አይደለም የሚለው ለእናንተ ትቸዋለሁ። መጀመሪያ ፎቶ ላይ አሳይቻቸዋለሁ ማን ሊያሸንፍ እንደሚችል፣ መጨረሻ ፎቶ ላይ ማሳያቸዋለሁ። እና መጽሐፉ ላይ እንደምታዩት አርጀንቲና እና ስፔን ለፍጻሜው ጨዋታ እንደሚገናኙ ላሚን ያማልና ኩኩሬላም ይታያሉ ማለት ነው። ሊዮኔል ሜሲም ይታያል ማለት ነውና 0-0 እንደሚሆኑ እስከ ተወሰነ ደቂቃ ድረስ፣ ከዛ በኋላ ደግሞ አንድ እኩል እንደሚሆኑ እስከ 80ኛው ደቂቃ ድረስ ይታያል ማለት ነው። ከዛ በኋላ ጎል ይታያል። ማን ያገባል? ስፔን አርጀንቲና ላይ ታገባለች። አኮርዲንግ ቱ ዲስ ቡክ ስፔን አርጀንቲናን ታሸንፋለች ማለት ነው። ኮሬክት ስኮር የለውም ግን ስፔን አርጀንቲናን ታሸንፋለች በሚለው ነው ይሄ መጽሐፍ የሚናገረው። እኔ ያልኩት ሳይሆን መጽሐፍ የሚናገረው። እኔ ነግሬያቸዋለሁ። የመጀመሪያው ፎቶ ላይ አለ። እንግዲህ ተመልከቱት ይህንን ሐሳብ እስከ 80ኛው ደቂቃ ድረስ አንድ እኩል እንደሚሆኑ ከዛ በፊት 0-0 እንደሚሆኑ ሁሉ ተገምቷል ማለት ነው። ቅድም እንዳልኳችሁ የምናቀባቸው አሁን ይሄ የተባለው ነገር ይሄ የተጻፈው ነገር በትክክለኛ ነው አይደለም የሚለውን እንግዲህ የዓለም ዋንጫው ሲመጣ የምናረጋግጥ ይሆናል። ሁላችንም እንመለከተዋለን ማለት ነው። ዝም ብለው ነው ያስቀመጡት ወይስ ሪል ይሄ ነገር ይሆናል ወይ? እንግዲህ እስካሁን የገመቱት ነገር እየሆነ መጥቷል። አርጀንቲና ከስፔን እንደሚደርሳቸው ተቀምጧል ሆኗልም እና የሊዮኔል ሜሲ እና የያማልን ግንኙነት አስቀምጠዋል። እሱ ብቻ አይደለም የስማቸውን መመሳሰል ጭምር አስቀምጠዋል። እንግዲህ ያኛው ንጉስ ለሚቀጥለው ንጉስ ያስረክባል በመንፈሳዊ ዓለም የሚባለውንም በጥምቀት እንግዲህ ሲያጥበው ነው ያየነው። በጥምቀት መልክ ነው ብሎ ደግሞ ያስቀምጠውን ተመልክተናል። አሁን ቀጣዩ ነገር ዛሬ ማታ ኳሱን ሲጫወቱት እንደተባለው ከ80 ደቂቃ በፊት 0-0 ነው ይቀጥላሉ ወይ የሚለው በደንብ እንመለከታለን። አንድ እኩልስ ይሆናሉ ወይ? ከዛስ መጨረሻው ምን ሆነ? ኢቨን የአይሾ ስፒድ ወርልድ ካፕ ሚውዚክ ቪዲዮ ክሊፕ ላይ ራሱ ነገሮች ግልጽ ነበሩ። ለካስ አይኖቻችን ማየት ስላልቻሉ ነው እንጂ የስፔንና የአርጀንቲና ማሊያ በትልቁ ሲውለበለብ ይታያል እንደምታዩት ማለት ነውና በጣም የሚገርም እኮ ነው። አያችሁ አይደል? the devil is in the details የሚባለው that's why። ለዚህ ነው ሰይጣን በጥቃቅን ነገር ውስጥ ነው። እንደዚህ ነጥላችሁ እያወጣችሁ ካላጋለጣችሁት እሱ ማግኘት
ከባድ ነው። በእርግጥ ፊት ለፊት የሚሰሩ ስራዎችም እንዳለ ሆኖ እንደዚህ ዲኮዲንግ የሚያስፈልጋቸው መፈታት የሚያስፈልጋቸው ፐዝሉን ዶቱን መገጣጠም የሚያስፈልጋቸው ርኩሰቶች የሚሰራቸው አጋንንታዊ ሴራዎች አሉ። በኢንተርቴንመንቱ ዓለም፣ በስፖርቱ ዓለም እንደምታዩት፣ በሚውዚክ ኢንዱስትሪ ዓለም፣ በፋሽን ኢንዱስትሪ ዓለም፣ በፊልም ኢንዱስትሪ ዓለም የምታውቁት ነው እና መልእክቶቻቸውን በፊልሞች፣ በእግር ኳሶች፣ በኢንተርቴንመንቱ ዓለም፣ በፋሽን ኢንዱስትሪ ዓለም በተለያየ መንገድ መልኩ ያስተላልፋሉ ማለት ነው። ሌላኛው እንግዲህ ሃፍታይም ሾው ነው። ልክ እንደ ሱፐር ቦል ያው አሜሪካ ውስጥ እንደ መዘጋጀቱ ፍጻሜው እዛ እንደመሆኑ ሃፍታይም ሾው ያደርጋሉ ማለት ነው እና በዛ ሃፍታይም ሾው ላይ ፐርፎርማንስ ከሚያደርጉት መካከል ዋነኛው ጀስቲን ቢበር ነው። በእርግጥ አሉ እነ ቢቲኤስ አሉ፣ እነ ማዶና አሉ፣ እነ ሻኪራ እና ብሩና ቦይ ወይም በርን ቦይ አሉ። ግን የጀስቲን ቢበር ፎቶ በጣም ወሳኝና ውጤቱን የሚናገር ሆኖ አግኝቸዋል። እንግዲህ ይሄ ቪዲዮ እንደተመለከታችሁት ነው። ቅድም እንዳነሳውላችሁ ነው። ይሄ ነገር ትክክል ነው ወይስ ትክክል አይደለም የሚለውን አብዛኛው ነገር ቀድሞ የተጻፈ ስለሆነ ቀድሞ የታየ ስለሆነ የጋዜጠኞቹ ይሄንን መዘገባቸው ፊፋ ራሱ አርጀንቲና እና ስፔን ነው የሚገናኙት ማለታቸው። አይሾ ስፒድ እንግዲህ ተመልከቱ። አይሾ ስፒድ የሮናልዶ አድናቂ ነው። ሮናልዶን በጣም እንደሚያደንቀው በጣም ብዙ ጊዜ ደጋግሞ ሲናገር ሰምተነዋል። እንደውም ሮናልዶን ባገኘው ጊዜ እያለቀሰ ፎቶ አብሮ የተነሳበትን ቪዲዮ ሲያጋራ ተመልክተናል። በድጋፍ መልክ ከሆነ የሮናልዶ ሀገር ፖርቹጋል ተበላለች ብሎ ሊገምት እንደሚችል ሁላችንም እንገምታለን። ነገር ግን እሱ የገመተው ስፔን ከአርጀንቲና እንደሆነ አስቀምጧል። ከዛስ በህፃናት መጽሐፍ ላይ ደግሞ የተጻፈው ውጤቱን ከነጎሎቹ ጭምር ስንተኛው ደቂቃ ላይ እንደሚገባ ጭምር ተደርጎ ያው ኮሬክት ስኮሩ ባይኖርም ነገር ግን ስፔን ታሸንፋለች የሚለውን ግምታቸውን አስቀምጠዋል። እሱ ብቻ አይደለም፣ ፊፋ ራሱ አርጀንቲና ከስፔን ይገናኛሉ፣ ስፔን ታሸንፋለች የሚል አስቀምጠዋል። እና ይሄ ነገር እውነት ነው እውነት አይደለም የሚለውን እንመለከታለን ማለት ነው። እኛ እግር ኳሱ ማንም ያሸንፍ፣ እኔ እንደውም ጥሩ የተጫወተ ቡድን ዋንጫ ሲያነሳ ደስ ይለኛል። ማለት በቃ ተጫውተው የሚታይ ነገር አድርገው በሜዳ ላይ ሰርተው ሲሆን በጣም ያስደስተኛል እንደ እግር ኳስ ደጋፊ ማለት ነው። ነገር ግን እንደዚህ አይነት የተቀባባ ነገር ካለው የክፉ መንፈስ አሰራር ካለው ደግሞ አያችሁ ሰይጣን የሚገባበትን ይሄ ወንድማችን ሲናገር እንደነበረው በኢንተርቴንመንት ውስጥ ይገባል፣ በእግር ኳስ ውስጥ ይገባል፣ በየትኛው መንገድ እንደሚገባ በጣም ግልጽ ነው። ስለዚህ እናንተ ከእግር ኳስ ስሜት ውጡና እንደ መንፈሳዊ ሰው ተመልከቱ የሚል ሐሳብ ነው ያስቀመጠልን። ዛሬ አራት ሰዓት ታዲያ አልጓጓችሁ ምንድን ነው የሚፈጠረው ነገር የሚለውን ሁላችንም እንድንመለከት ነው። እንግዲህ እስካሁን ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ቀደም እንዳነሳውላችሁ ይሄ ሰበር የገረመኝን መረጃ ነው ለእናንተ ይዤ ብቅ ያልኩት። ትክክለኛውን ቪዲዮ ደግሞ በኋላ የምለቅላችሁ ይሆናል። እንድትከታተሉ ጋብዛችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ እያደረጋችሁ ጀምሩ። ይህንን ቻናል ቤተሰብ በመሆን እንድታሳድጉት በጌታ ፍቅር እየጠየኳችሁ ሰናበታለሁ። ባባይ ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ